ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ባለ አራት ሆሄ ቃላት ምስረታ ይሆናል ማለት ነው። ቃላት ስንመሰርት በቀላል መንገድ ለማንበብ ለመጻፍ ይረዳል ዘንድ የአማርኛ ፊደላትን ስንተኛ እንደሆኑና ድምጻቸው ማን እንደሚባል በማየት ይሆናል ማለት ነው። በተለይም ለሞካሪ ወይም ለጀማሪ ተማሪዎች በቀላል መንገድ ማንበብ መጻፍ እንድችሉ ይረዳችኋል ማለት ነው። ወደ ትምህርታችን ስንቀጥል ይቺ ምን ይላል? ዘረዘረ ዘረዘረ ብለን ለመጻፍ ስንፈልግ የምንጠቀማቸው ፊደሎች የዘ የመጀመሪያ ፊደል ዘ ይችስ፣ የረ የመጀመሪያ ፊደል ረ ይችስ፣ ይቺ የዘ የመጀመሪያ ፊደል ዘ፣ ይቺ የረ የመጀመሪያ ፊደል ረ፣ በአንድ ላይ ዘረዘረ ዘረዘረ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ህገወጥ ህገወጥ ብለን ለመጻፍ ስንፈልግ ይቺ የሀ ስድስተኛ ፊደል ህ፣ ይቺስ የገ የመጀመሪያ ፊደል ገ፣ ይቺ የወ የመጀመሪያ ፊደል ወ፣ ይቺ የጠ ስድስተኛ ፊደል ጥ፣ በአንድ ላይ ያው ስናነባው ምን ሆነ ማለት ነው? ህ ገ ወ ጥ ህገወጥ። ከዚህ ስንመጣ ይቺ ድርጅት ድርጅት ብለን ስንጽፍ ደግሞ የደ ስድስተኛ ፊደል ድ፣ ይቺስ የረ ስድስተኛ ፊደል ር፣ ይቺ የጀ ስድስተኛ ፊደል ጅ፣ ይቺ የተ ስድስተኛ ፊደል ት። ይኸው ምን ሆነ ማለት ነው? ድ ር ጅ ት ድርጅት ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ደግሞ ይቺ ህይወት ህይወት ብለን ለመጻፍ ስንፈልግ የምንጠቀማቸው ፊደሎች የሀ ስድስተኛ ፊደል ህ፣ የየ ስድስተኛ ፊደል ይ፣ ይችስ የወ የመጀመሪያ ፊደል ወ፣ ይችስ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ህ ይ ወ ት ህይወት ብለን መጻፍ ቻለ ማለት ነው። በዚህ መልኩ ከተለማመዳችሁ በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ድርሰት ድርሰት ስንል እስኪ ከእናንተ ይቺ የደ ስንተኛ ፊደል ናት? ይቺ የደ ስድስተኛ ፊደል ድ፣ ይቺስ የረ ስድስተኛ ፊደል ር፣ ይቺስ የሰ የመጀመሪያ ፊደል ሰ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ምን ሆነ? ድ ር ሰ ት ድርሰት ብለን መጻፍ ቻልነ ማለት ነው። ከዚህ ስንመጣ ይቺ ተደሰተ ተደሰተ ስንል ደግሞ ይቺ ማናት? የተ የመጀመሪያ ፊደል ተ፣ ይቺስ ይቺ የደ የመጀመሪያ ፊደል ደ፣ ይቺስ የሰ የመጀመሪያ ፊደል ሰ፣ ይቺስ የተ የመጀመሪያ ፊደል ተ፣ በአንድ ላይ ምን ሆነ ማለት ነው? ተ ደ ሰ ተ ተደሰተ ብላችሁ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ደግሞ ይቺ በሰበሰ በሰበሰ ስንል ሁሉም የመጀመሪያ ፊደላት ናቸው ማለት ነው። ስለዚህ አንብበናቸው እናልፋለን። ይቺ በ፣ ይቺ ሰ፣ ይቺ በ፣ ይቺ ሰ፣ አንድ ላይ በሰ በሰ በሰበሰ የሚል ቃል መሰረትነ ማለት ነው። ከዚህ ስንመጣ ይቺ ተደበቀ ተደበቀ ስንል የተ የመጀመሪያ ፊደል ተ፣ ይቺስ ይቺም የደ የመጀመሪያ ፊደል ደ፣ ይቺ የበ የመጀመሪያ ፊደል በ፣ ይቺ የቀ የመጀመሪያ ፊደል ቀ። እስኪ አሁን በአንድ ላይ ተ ደ በ ቀ ተደበቀ የሚል ቃል መሰረትነ ማለት ነው።
በዚህ መልኩ እየነጣጠልን ድምፃቸውን አውጥተን ለይተን ከጻፍን የምንፈልገውን ቃል ወይም አረፍተ ነገር መጻፍ እንችላለን ማለት ነው። ከዚህ ስንመጣ ይቺ ደብዳቤ ደብዳቤ ስንል የደ የመጀመሪያ ፊደል ደ ይቺስ ይቺ ማናት? ይቺ የበ ስድስተኛ ፊደል ብ ይቺስ ይቺ የደ አራተኛ ፊደል ዳ ይቺስ ይቺ የበ አምስተኛ ፊደል ቤ በአንድ ላይ ደ ብ ዳ ቤ ደብዳቤ ብለን መጽሐፍ ቻልን ማለት ነው። ደብዳቤ። ከዚህ ስንመጣ ይቺስ ማህሌት ማህሌት ስንል የመ አራተኛ ፊደል ማ የሃ ስድስተኛ ፊደል ህ ይቺ የለ አምስተኛ ፊደል ሌ ይቺስ የተ ስድስተኛ ፊደል ት ስናነበው ማ ህ ሌ ት ማህሌት ብለን ጻፍን ማለት ነው። ከዚህ ስንመጣ ይቺ ደረደረ ደረደረ ይላል። ደረደረ ብለን ስንጽፍ የደ የመጀመሪያ ፊደል ደ ይቺስ የረ የመጀመሪያ ፊደል ረ ይቺ የደ የመጀመሪያ ፊደል ደ ይቺ የረ የመጀመሪያ ፊደል ረ በአንድ ላይ ደ ረ ደ ረ ደረደረ ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ተረበሸ ተረበሸ ስንል የተ የመጀመሪያ ፊደል ተ ይቺስ የረ የመጀመሪያ ፊደል ረ ይቺስ የበ የመጀመሪያ ፊደል በ ይቺስ የሸ የመጀመሪያ ፊደል ሸ ሁሉም የመጀመሪያ ፊደላት ናቸው ማለት ነው። ቀለል ያሉ ቃላት ናቸው ማለት ነው። ስለዚህ ስናነበው ተረበሸ ተረበሸ። እሺ በቅርብ ቀን ጎበዝ አንባቢ ጸሐፊ መሆን ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች ደውላችሁ አናግሩን። የምትፈልጉትን የትምህርት አይነት በቅርብ ቀን ጎበዝ አንባቢ ጸሐፊ አቀላጥፋችሁ ማንበብ መጻፍ እንደምትችሉ አድርገን እናስተምራለን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን። ወይም እናንተን መማር መከታተል ለምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል አናግሩን። ጎበዝ አንባቢ ጸሐፊ መሆን እንዲችሉ አድርገን በኦንላይን እናስተምራለን። የምናስተምረው በሳምንት 5 ቀን ማለትም ከሰኞ እስከ ዓርብ በቀን 1 ሰዓት ሰዓቱ ደግሞ እናንተ በተመቻችሁ ማታም ቀንም ጠዋትም እኛ 24 ሰዓት አገልግሎት እንሰጣለን ማለት ነው። የስራ ሰዓታችሁን በማይጋፋ መልኩ ሰዓታችሁን መድባችሁ ወይም ማሳወቃችሁ መማር መከታተል ትችላላችሁ። በቅርብ ቀን ማንበብ መጻፍ የምትፈልጉትን የሚችሉበትን መንገድ አመቻችተን እናስተምራችኋለን። ለዛሬ ይዘንላችሁ የመጣን ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።